ታዛ ስለ ምርጫ መብዛት ጫና ወይም ቾይስ ኦቨርሎድ ስለሚባለው እናወራለን። በተለይ ያው ያለንበት ጊዜ የብዙ ነገር አማራጮች እየቀረቡልን ከሾፒንግ ከግብይት ጀምሮ በግንኙነታችን በብዙ ነገር ውስጥ የምንፈተንበት የየቀን ውሳኔዎቻችንን ምን ማድረግ አለብኝ በሚለው ላይ እንድንጨነቅ የሚያደርግ ጊዜ ተፈጥሯል። አንዱ ያው ብዙ ማስታወቂያዎችን እንሰማለን አይደል? ለብዙ ነገሮች ተጋላጭ ሆነናል። በዚህ ሁሉ ነገር ውስጥ የመዝናኛ ምርጫ ምን መምሰል አለበት፣ የመመገበው ምግብ ምን መምሰል አለበት፣ ምን መምረጥ አለብኝ፣ ግንኙነቴ ላይ እንዴት ነው ትኩረት አድርጌ የትኛውን ግንኙነት ነው ቅድሚያ ሰጥቼ ህይወቴን መምራት ያለብኝ፣ በማህበራዊ ህይወት ውስጥ የትኛው ቀጠሮ ጋር አስቀድሜ መሄድ አለብኝ፣ የትኛው ነገር መዘግየት ይችላል በሚለው ላይ የምንፈተንባቸው ብዙ ምርጫዎች አሉብን። ስለዚህ የምርጫ መብዛጫ ነው የብዙ ሰዎች ውሳኔ ያለመወሰን ችግር እየሆነ መጥቷል ማለት ነው። ለምሳሌ የሆነ ሬስቶራንት ውስጥ ገብተን 25 አይነት የምግብ ዝርዝር ወይም ቡፌ ተደርድሮ ቢሆን እና ደግሞ ሌላ ሬስቶራንት ውስጥ 10 አይነት ምግብ ቢኖር ለመምረጥ የሚቀላቸው ለብዙ ሰዎች ሊሚትድ የሆነው ወይም 10 አይነት የምግብ ዝርዝር ያለበት ቦታ ላይ ነው 25 አይነት የምግብ ዝርዝር ሲኖር እንግዲህ እንደ ሰው ምርጫ ሁሉንም ነገር እናቀርብ በሚል ነው። ግን አንዳንድ ሰው ያው በየድግሱ ላይ የምናያቸው ችግሮች ሁሉንም ምግብ ካላስኩልና ሳህኑ መሸከም ያቅተዋል። እንኳን ሳህኑ ሆድ መሸከም አይችልም። ትረሻለሽ እንጂ ከስር ተደብቋል ወጡ ቀድመሽ ያነሳሽ። ግን ሁሉም ነገር አይቀርብኝ ነው። ሁሉም ነገር አይቀርብኝ የሚለው የሚያስፈልግሽ ነገር ላይ ወስነሽ እንዳልሄድሽ የትኛው ነገር ነው መብላት ያለብኝ፣ ሳላድ ያስፈልገኛል፣ ሾርባ ያስፈልገኛል፣ ፍሩቶች ከዛስ ደግሞ ከዲዘርት ኬክ ነው የሚሻለኝ፣ ፍራፍሬ ነው የሚሻለኝ፣ ከዋናው ምግብ የትኛው ነው የምበላው እኔ፣ አትክልት ነው ወይስ ደግሞ ወጣወጥ ነገር ነው፣ የተጠባበሱ ነገሮች ናቸው። ይሄ ሁሉ ነገር ሳናቅ ዝም ብለን ነው የምንሄደው። ስለዚህ የምግብ ምርጫችን ራሱ ብዙ ነገራችንን ይናገራል። ጤናችንን ይናገራል፣ አኗኗር ዘይቤያችንን ይናገራል፣ የባክግራውንዳችንን ራሱ የኢኮኖሚ ደረጃችንን እዛን ሁሉ ነገሮች የሚናገር ነገር አለ። አንዳንድ ሰው በጣም ወስኖ የሚመገበውን ነገር በየቀኑ ስለሚያውቅ ይሄ ምትበያቸው ምግቦች ታውቂያለሽ ከዚህ ውጪ ነው አልመገብ የሚሉ ሰዎች አሉና እዛ ነገር ላይ ብቻ ስቲክ ያደርጋሉ። በቃ በዚህ ዙሪያ ነው የኔ ምግብ እነዚህ ነው የምመርጠው ለዚህ ምክንያት አለ ብለው የሚሄዱ ሰዎች አይቸገሩ። ሁሉንም ቡፌ ሲያዳርሱ አይውሉ። ስለዚህ የተወሰኑ ምግቦችን ሄደው ብድግ አድርገው ከዛ ደግሞ ከምግብ በኋላ ምን መብላት እንዳለባቸው ያውቃሉ። ሰዓት አይወስዱም። በበሉት ምግብ አይጨነቁም። ይሄ በቃ ቀለል ያለ ሰዓት ያሳልፋሉ። ግን ሌላውን ስናይ ግን በጣም ግዥ ሆነ ደግሞ ይጨርሳሉ። ጨርሰው ነው የሚነሱት። በደንብ አጣጣመው የሚተርፍ ምግብ አይኖርም፣ የሚደፋ ነገር አይኖርም። ስለዚህ ቀለል ያለ ህይወት ይኖራቸዋል ማለት ነው። አመጋገብ ራሱ ቀላል ውሳኔ አይደለም የምግብ ምርጫ ውስጥ መገኘት። እንደዚሁም ላስተናጋጆች ፈተና እንሆናለን። እስቲ ምንድነው ያለው ምን ልብላ ከብዙ ነገር አንፃር ሊሆን ይችላል። አሁን የምናወዳድረው አይደል ይሄ ዋጋ ልናይ እንችላለን፣ ወይም በጣም እንወደው ምግብ ፈልገን ሊሆን ይችላል ይሄድ ነው። ብዙ ምክንያቶች ሊኖሩን ይችላሉ። ግን ያው አስተናጋጆችን እሺ በቃ በኋላ ተመልሼ እመጣለሁ ይላሉ አንዳንዶች። ያው ወይም የምግብ ዝርዝሩን ይሰጡናል። ብዙ ሰዓት ልንወስድ እንችላለን በማየት። ይሄ አንዱ እንግዲህ በየቀኑ የሚያጋጥመን የመወሰን ችግር ነው። ብዙ ምርጫዎች ከመኖራቸው የተነሳ የውሳኔ አሰጣጣችንን ያዘገያል እንደዚህ ሲሆን ማለት ነው። ለመወሰን በጣም አድካሚና የአእምሮ ጫና ወይም ድካምን ይፈጥራል። ምናልባት መጥፎ ነገር ብመርጥስ የሚል ጭንቀትም ይዘናል አንዳንድ ጊዜ ምርጫ ሲበዛ። መጨረሻ ላይ እንግዲህ በወሰንነው ውሳኔ የሚኖረንን እርካታ በተመለከተ አነስተኛ ይሆናል። ብዙ ነገሮች እየበዙ ሲመጡ ምርጫችን ውስጥ ሳቲስፋክሽናችን እርካታችንም አነስተኛ ነው የሚሆነው። ያኛውን ነገር እኮ ብመርጥ ምናልባት ያኛው እኮ ነገር የተሻለ ሊሆን ይችል ነበር የሚል ጥያቄ ይፈጠርብናል። ስለዚህ የመረጥሽውም ነገር ላያረካሽ ይችላል የሚለውን አንስተዋል። ልብስ ለምሳሌ ለመግዛት ሄድን እና ጥቁር ቲሸርት ነበር የፈለግነው። ሱቅ ውስጥ ስንገባ 5 አይነት ጥቁር ቲሸርቶች አሉ። ስለዚህ ቶሎ ብለን አንዱን ልንመርጥ እንችላለን። 100 ተመሳሳይ ጥቁር ቲሸርቶች ባሉበት ሱቅ ውስጥስ 30 ደቂቃ ልንወስድ እንችላለን ነው ስናወዳድር
ከዛ ደግሞ ከመረጥ ነው በኋላም አይ አሪፍ ላይሆን ይችላል የመረጥኩት የሚል ጥያቄ ያኛውን እጁ ጉርዱን ወይ እጁ ሙሉን በመርጠውስ ኖሮ እንደዚህ አይነት ጥያቄዎች ይፈጥርብናል ማለት ነው። የባንኮክ ገበያ ነው ትዝ ያለኝ። ያ በጣም ብዙ ጨርቅ የሚሸጥበት ገበያ አለ። መቼም ብዙ ኢትዮጵያኖች ይሄዱ ያውቁታል። ሁሉም የቀለሙ አይነት የልብስ አይነት እኔ አቅም ይፈልጋል። አንዱን ቴክስቸር ካንዱ መለየት አንዱ ዲዛይን አቀለሸለሸኝ እኮ አንድ ጊዜ በቃ አንጭንቅላቴም ዞረ። በቃ ትቼ ነው የወጣሁት ማለት ከዚህ ውስጥ ምንድን የትኛውን ነው የምመርጠው? የትኛውን መርጬ የትኛው ነው ለኔ የተሻለ የሚለውን ትክክለኛ ማሳያ እሱ ገበያ ነው። ስለዚህ በጣም ውስን ነገሮች ወደሚሸጡበት ሱቅ ነው ሄድኩት። ከዛ ውስጥ መምረጥ ይሻለኛል አልኩኝ። እዛ ገበያ ውስጥ ይሻላል። እንደገና እዛም ሄደሽ ደግሞ የገዛሹ ነገር ላያረካሽ ያላየሁት ሊኖር ይችላል። በቃ እዛኛው ሱቅ ከጎብሄድ ኖሮ ከዚህ የተሻለ ላገኝ ይችላል የሚልም ያለ መርካት ነገር ሊኖር ይችላል። የሚያስጎመዡም ብዙ ነገር ይሆኑብሻል። በቃ ቀጥሎ እሱ በጣም እኔ አሁን ከዛ ገበያ ውስጥ መርጠው የሚገዙ ሰዎች አደንቃቸዋለሁ። ግን ሊሆን የሚችለው የማስበው ተደጋጋሚ የሚሄዱ ሰዎች ወስነዋል ምን ነገር እንደሚገዙ፣ የትኛው ሱቅ ውስጥ ምን አይነት ነገር ገዝተው ምን አይነት ነገር መርጠው እንደሚያወጡ ያውቁታል እንጂ መጀመሪያ ላይ ሄደ ሰው ወይም ደግመሽም ሄደሽ ምን እንደሚገዢ በደንብ እርግጠኛ ካልሆንሽ ይደበላለቅብሻል። ይሄ የአይምሮ መድከም የሚባለው ነገር ለመወሰን መቸገር የሚባለው ነገር ያጋጥማል። ሌላ ኔትፍሊክስ ለምሳሌና ዩቲዩብ ከመዝናኛ ምርጫዎች ጋር በተገናኘ አንድ ሰዓት ለመዝናኛ ጊዜ ያለሽ እና የሆነ ነገር መርጥሽ ማየት ፈልገሻል። ግን እንደዛ በማድረግ ፈንታ ይሄ ስክሮል እያደረግን ረጅም ሰዓት አንዱ ቪዲዮ ሲያልፍ አንዱ ቪዲዮ ሲያልፍ ለ30 ደቂቃ ያክል ምንም ነገር አላየንም፣ ግን ተዳክሟል። ጊዜ ወስደናል። 30-40 ደቂቃ አልፏል። ይሄ ነው የሚባል ግን የምንናገረው ታሪክ ያለው ነገር አልተመለከትንም። ይሄ ብዙ ሰው አስቸጋሪ ነገር ሆኗል። እኔም አሁን ዩቲዩብ ላይ ስገባ የምቸገርበት ነገር ይሄ ነው። የትኛው ነው ምንድነው የትኛው ነገር ነው የሚያስደስተኝ መወሰን አለብኝ አስቀድሜ እንጂ ብዙ ነገር ነው ብዙ ቡፌ ነው ያለው የሚያረግሽ ፊት ለፊት ቀድሞ የሚመጣልሽ ነገር ራሱ ሳታቂው ሊስብሽ ይችላል። አንዳንዴ እንደዛ ይሆናል። ያው የትኛው ነገር ነው ቀድሞ የመጣው የሚለው አይደል ብዙ ሰው ጋር እየደረሰ ያለው። ግን አንዳንዴ የሆነ ሰርች አድርጌም ማየትን እፈልጋለሁ። ወደ ራሴ ምርጫ መምጣት የተመረጠልሽን ሳይሆን የራስሽን ምርጫ ማሰብ አለብሽ። በቃ ምን ነገር ነው ማየው? አሁን ዶክመንተሪ ነው ማየው፣ ሪያሊቲ ሾው ነው ማየው፣ ቶክ ሾው ነው ማየው፣ ፊልም ነው ማየው፣ ጌሞች ነው ማየው። ይሄ ሁሉ ነገር ካልወሰንሽ ሁሉ ነገር ቀርቧል፣ ተዘርግፏል። ያው እንደ ኔትፍሊክስ ደግሞ ያው ይሄ አማራጭ እድል ያላችሁ ሁሉም የራሱ ምድብ አለው። ስለዚህ በምድቡ መሰረት ገብተሽ የምታይበት አማራጭ አለ። ግን ሁሉ ነገር ስላለ ሁሉን ነገር ልታያችም ጅምር ትውት ካላረግሽ በስተቀር ለመምረጥ ራሱ የፈጀብሽ ሰዓት እሱ ነው እኮ አንዱ ዌስትም ራሱ ልታይ እኮ ትችያለሽ። ሄደሽ መጨረሻ ላይ በቃ ብለሽ ልታርፊ ትችያለሽ። ግን የአንድ ሰዓት ፊልም ለማየት 5 ሰዓት በምርጫ አሳልፈሽ ከሆነ ብክነት ነው። በቃ ሊያጓጓሽ ይችላል። ብዙ ነገሮች አጓጊ ሊሆኑ ይችላሉ። ይሄንንም ባየው ይሄንንም በመለከተው የሚል ሁሉም የሚጠራ ነገር አላቸው አይደል? አንቺን ትኩረት ለመሳብ ብዙ ነገር ያሳዩሻል ቀድሞ እና የምርጫ መብዛት ነው ሁሉ ሰዎችን እንዳይወስኑ የሚያደርጋቸው። አንድ ነገር ላይ ጸንተው አንድ ነገር ብቻ አይተው ልጆች ላይም እኮ የችግር እየታየ ነው አይደለ? አጫጭር ቪዲዮዎችን ከማየት የተነሳ ረጅም ሰዓት ወስዶ የሆነ ነገር ማየት አይፈልጉም። ቶሎ ብሎ ማሳለፍና የሆነ አጭር ነገር ብዙ ነገር ያዩ እንዲህ አይነት ችግር ውስጥ የመግባት ነገር አለ። አሁን የመዝናኛ ምርጫ ላይ ጥቂት ምርጫ ከዛ ማነጻጸር ከዛ መወሰን ከዛ ወደ ሌላው ህይወት መቀጠል የሚለው ይገልጸዋል። ብዙ ምርጫ ከሆነ ግን በጣም ግራ መጋባትና መድከም ለመወሰን መዘግየት ወይም እንደውም አለመወሰን ደረጃ ልደርሽ ትችላለሽ። ምርጫ በጣም እየሰፋ ሲመጣ ያው ዋናው ነጥብ ሁሉም የመምረጥ ነጻነት እየበዛ ሲሄድ ሁልጊዜም የተሻለ ምርጫ እንመርጣለን ማለት አይደለም የሚለውን ማሰብ ያስፈልጋል። ማለት ብዙ ነገሮች እየበዙ ሲመጡና የመምረጥ ነጻነታችንን በጣም እየበዛ በሄደ ቁጥር ጥሩ
ምርጫ መርጠናል ወይም ጥሩ ውሳኔ ወስነናል ማለት አይደለም። እዚህ ላይ በጣም ጥንቃቄ ማድረግ ያስፈልጋል ብለው ገልጸውታል። አንዳንድ ጊዜ ሆን ብለን አማራጮቻችንን መገደብ ያስፈልጋል፣ ሊሚት ማድረግ ያስፈልጋል ተብሏል። ውሳኔያችንን ቀላል ስለሚያደርገው ከዛ ደግሞ በመረጥነው ነገር ላይ ያለን እርካታም ከፍ ይላል ብለው ገልጸውታል። ስለዚህ ይሄ መገደብ መቻል አለበት። የምንመርጠው ነገር ብዙ ነገር በበዛ ቁጥር የምርጫ ነጻነታችን በበዛ ቁጥር ጥሩ ምርጫ ይኖረናል፣ ጥሩ ውሳኔ ይኖረናል ማለት አይደለም። አንዳንዴ ዋጋና አነጻጸርና ለምሳሌ የሆነ እቃ መግዛት ፈልገናል ለቤታችን በጣም ብዙ ምርቶችን አይተናል፣ ብዙ ብራንዶችን አይተናል፣ ብዙ ሱቆች ሄደናል። አፕሊኬሽንስ በግራ ትጋቢያለሽ ከነዋጋቸው እና ይሄ ብዙ ሰዎችን ትክክለኛ ውሳኔ እንዳይወስኑ እንዲያውም ውሳኔውም እንዳይወሰን ምክንያት ሊሆን ይችላል። እስካሁን ያን ነገር አልገዛችሁትም ሲባሉ እኔ ተምታታብኝ ጭራሽ በቃ አስጠላኝ። እንደውም ሳትጠቀሚበት የተጠቀምሽበት አይነት ስሜት እኮ ይዞብሽ ይመጣል። በጣም ትዘገያለሽ ለመወሰን እና ያው ምን ቢደረግ ይሻላል ብለው የገለጹት ብዙ ነገሮች ለምሳሌ 50 ነገሮች ተዘርዝረው ቢቀመጡ 50ዎቹንም ከማየት ይልቅ 3 አማራጮች ላይ ብቻ ትኩረት ማድረግ ተብሏል። 3 አማራጮች ትኩረት የምናደርግበት ምክንያት ይኖረናል። 50ውንም ካላየሁት 50ውንም ተሽከርክሬ አይቼ አገላብጬ ከሚል ይልቅ ሶስቱ አማራጮች ላይ ትኩረት ይሄ ምርጫችሁን ገድቡ የተባለው ማለት ነው። ሌላ የትኛው ነው እጅግ በጣም ዋጋ ያለው የሚለውን በትክክል መግለጽ ዲፋይን ማድረግ ያስፈልጋል ተብሏል። ለምሳሌ ከ1 እስከ 3 መስፈርቶችን ማውጣት፣ ለምሳሌ ዋጋው፣ ጥራቱ፣ ምቹነቱ። ከዛ ውጪ አነስተኛ አስፈላጊ ነገሮች ለስ ኢምፖርታንት የሚባሉ ነገሮች ይኖራሉ። እነዛን አለማካተት ተብሏል። በቂ የሚለውን ፍጹም ከሚለው መለየት ያስፈልጋል ተብሎ ተገልጿል። ለምሳሌ የሆነ ነገር ለመምረጥ ፈልገን አይ በቂ ነው፣ በቂ ከሆነ ምን እፈልጋለሁ ከዚህ በላይ የሚለው ነገር ላይ ትኩረት ማድረግ። ስለዚህ አይ ይሄን ያክል አያስፈልገኝም፣ ከዚህ በጣም ከፍ ያለ ነገር፣ በጣም ፍጹም የሆነ ነገር የሚባለው ነገር ጋር መድረስ ያን ያክል አስፈላጊ አይደለም። ይሄ በራሱ በቂ ነው ብለን ካሰብን ፍጹም የሚባለው ነገር ፍለጋ ውስጥ አንደክም ወይ ምርጫችንን እያሰፋን እንሄድም የሚለው ነገር የትዳር ምርጫን ይመለከታል መሰለኝ። እሱ ምርጫው ይበዛል ብለሽ ነው አሁን አልመሰለኝም እንደበፊቱ የለም። አነጣጥሮ የሆነ ነገር ላይ የሚያተኩር ትውልድ የመጣ መስሎኛል። ግንዛቤው መሰለኝ ስህተት የለም ማለት ነው። ወጣት ልጅ ነውና እንደዚህ የፍቅር ግንኙነት ጀመረ። ከዛ ያው መጀመሪያ ላይ ስትተያይ የመጀመሪያው ደስ አለኝ የሚለው አይደል? ከዛ በኋላ ነው እንግዲህ ያው ጊዜ ስትሰጪ ብዙ ነገሮችን እና የልጁ ብልህነትን የገረመኝ እኔ ገና አፍላ እድሜ ላይ ነው ያለው፣ ግን ስለ ትዳር ነው የሚያስበው። ገርል ፍሬንድ ፍቅረኛ ብሎ የሚይዛት ልጅ የሚያገባት መሆን አለበት ብሎ የደመደመ ነው እንጂ ብዙ ጊዜ ማሳለፍ አልፈልግም ነው። በቃ ኃይሉን፣ ጉልበቱን፣ ትኩረቱን ደግሞ ሌላ ብዙ እኮ ጉዳዮች አሉት ህይወት ውስጥ እና ብቻ ብዙ ነገሮችን ሲያወሩ ይሄ ስለ ትዳር ህይወት አንዳንድ ነገሮች ላይ በልጆች አስተዳደግ ላይ እና አቋሟ ከብዶታል ማለት የልጆች አስተዳደግ ላይ ለምሳሌ ምን መሆን አለበት በሚለው ላይ እሱ እንዳደገበት ማህበረሰብ እንደ አባት ሆን እንደ ወላጅ ምን ማድረግ አለብኝ የሚለውን በቃ ያስቀመጠው ነገር አለ። ለምሳሌ ልጆች የሆነ ምርጫ ቢኖራቸው አንቺ ለምሳሌ እንደ ቫልዩስ ብለሽ ያሻቸው ነገሮች ይኖራሉ እንደ አንድ ሴት በቃ ምርጫቸው ከሆነ ችግር የለውም፣ የራሳቸው ምርጫ ነው ማከብረው። እንዴ ግን እኮ ልጆችን ወላጅ ኮትኩቶ ማሳደግ አለበት፣ መስመር ማስያዝ አለበት። አይ በቃ ከፈለገ ልጆቹ ከፈለጉ የራሳቸው ምርጫ ነው መከተል ያለባቸው ነው እሱ አቋም። እሱ ደግሞ እኛ እንደ ወላጅ ደግሞ ሚና ሊኖረን ይገባል ነው መንገድ ማሳየት አለብን። ሌሎችም ነገሮች ላይ ብቻ ሲወያዩ እንደዚህ በወሬ መሀል ጊዜ ካሁን እንደዚህ ክርክር ከተጀመረ በኋላ እንዴት ነው የሚያራርቀን ነገር እየበዛ ነው የሚሄደው የሚለው ላይ አስቦበት ቀስ ብሎ በቃ ግንኙነቱ እንዲቆም አደረገና እኔ በጣም ገረመኝና ግንኙነት ላይ አንዳንዴ ፍቅር ብቻ አይደለም የሚገነውና የሚያሸንፍሽ፣ ከዛ ሌላው ነገር ከተዋደድን ይስተካከላል ነው የምትይው። ይስተካከላል፣ ልዩነት አይጠፋም፣ ምንም ፍቅር ያሸንፋል ብለሽ ትገበያለሽ። መሰረታዊ ነገሮች ይሸፋፈናሉ እና ከዛ በኋላ ነው ጦርነቱ የሚጀምረው። ግን የልጁ ያቀረባቸው ጥያቄዎችና
ያገኘው መልስ ከሱ ህይወት በቃ ዲፋይን አርጓል እኮ እንትን ጋር አብሮ የሚሄድ እኔ ጸጽቷል ብዬም አላስብም። ራሱ ግንኙነቱ ጋር ስመጪ እኮ በስለሽ ነው የመጣሽው ማለት ነው። እርግጠኛ ነኝ እሷም የሚገባት ነገር ይኖራል፣ የራሷ ማስኬድ ብላ ያስቀመጠችው ነገርም ይኖራል። ሪሌሽንሺፕን በተመለከተ እንደዛ የሆነ መሄድ ነው የሚመስለኝ። ረጅም ጊዜ ቆይስቲ ያኛው ቢሆን ቆይስቲ እቺ ብትሆን እያልሽ የምትሄጂበት ነገር ያለ አይመስለኝም። ጊዜ ደግሞ በጣም ውድ ነገሩ መሆኑ አውቃለሁ። አንዳንዴ ደግሞ ይሄ ምንድነው ቆይ ሳገባት ስትወልድ አርፋ ትቀመጣለች አይነት አቋም ትክክል አይደለም። እንደዛም አይነት ነገሮች አሉ። በቃ እኔን ትከተላለች በኋላ እኔን ይከተላል ህይወት ውስጥ ከገባ በኋላ አይነት ማሰሪያ መሆን የለበትም ትዳር። አስቀድሞ ሬድ ፍላጎች የሚባሉት ነገሮች ካሉ እነዚህ መሰረታዊ ሀሳብ ቀይ ማስጠንቀቂያ ነገሮች የኑሮ መርሆች አሉ እኮ በቃ የተባለው ትልቅ ነገር ነው። ልጅ ላይ የምንወጣው ነገር አንድ ሰው ምን ሲያወራ ሰማው እኔ ገባለሁ የሆነ ነገር እላለሁ አለ ልጆቹ። በኋላ ነው ግን ጸብ መጥቶ ቤት ውስጥ ምናምን ነው ያወቁት። እሷ ትገባለች አባታችሁ ነው አይደል ይሄን አድርጎ ያለው እኔ ካለው አይሆንም እሺ ይሄ አይፈቀድም እሺ ይሄ ትላለች። የሁለቱንም አያረጉት ልጆቹ የአባትንም የእናትንም። በዚህ እልህ ውስጥ ገቡ ማለት ነው። ማየ ስትመጣ ታስቆማለች፣ አባቴ ሲመጣ ቀጥል ይላል አይነት ነገር ነው። አዎ በኋላ ነው ግን ቁጭ ብለን ያስተዋልኩት ነገሩን ለካ አንዳንድ ማስማማን ነገርም ቢኖር እነሱ ፊት አንድ መሆን ነበረብን ለካ የሚለውን። ሌላ ቦታ ግን ጸብ ሆኖ ይመጣል በሌላ ምክንያት ሀሳቦ ትዳር ውስጥ እዛው ጋር አታስተውዩ ትችያለሽ። ያው ለማንኛውም ስለ ምርጫ እያወራን ስለሆነ ግንኙነትም አንዱ በግንኙነት መስፈርታችን ውስጥ የምናስቀምጣቸው ምርጫዎች አሉ አይደል? አዎ መቼም 10 የሚያጓጉ ቆነጃጅ ሴቶች ቢኖሩ ከነሱ ውስጥ ምን ይባላል በፊት አይ ባጎቴ በኩል የመጣችው ትሻላለች፣ አይ የቅርብ ጓደኛዬ ሪኮመንድ ያደረገኝ እናቴ የወደደቻት ትሻላለች። አሁን አስበሻል የምርጫው ጉዳይ ለሁሉም እኮ ትናንሽ ምክንያት አለሽ። እናትሽ የወደደቻት ብትሆን ደስ ይልሻል፣ ግን እሱ ነው ያንቺ ፕራዮሪቲ? አዎ በእናት መወደዷ ነው ወይስ ደግሞ ሌላ ያወጣሽው ነገር አልነበረም ነው? ምርጫውን እንዲሰፋም የሚያደርገው እሱ እኮ ነው። አንቺ ክራይቴሪያ አልነበረሽም ማለት ነው። ገበያም ስንሄድ እኮ አንዱ ችግር እሱ ነው። አሁን ደግሞ ሴቶቹን በጣም አላንዱ ሴቶቹን በጣም ቆንጆ ሆኑ። እሺ ማንን ከማን ምረጥ? በጣም ግራ ተጋባው አይነት ነገር ነው። አስቢው ግን የትኛው ነው ወደ ህይወት ውስጥ የሚገባው የሚለው ላይ ሪሌሽንሺፕ ግንኙነት ውስጥ ብዙ ሰዎች የትኛው ነው ቅድሚያ የሚሰጠው በሚለው ላይ ራሱ አጣብቂኝ ውስጥ እንዲገቡ ያደርጋቸዋል። ከዛ ውጪ ይሄ የምርጫ መብዛት ጫና እንዳይፈጥር የሰዓት ወይም የጊዜ ገደብ መስጠት ተብሏል። ለምሳሌ ከ10 እስከ 20 ደቂቃ መስጠት ለትናንሽ ምርጫዎቻችን ብለው አስቀምጠውታልና ሰዓቱን ስንጨርስ ከተዘረዘሩልን ካሉን ምርጫዎች ውስጥ የተሻለውን choose the best ማለት ነው፣ የተሻለውን መምረጥ። ሌላ በፍጥነት ምን ቀይረው ሀሳብ ካለ ያንን ተግባር ላይ መዋል። ለምሳሌ የሆነ ነገር መረጥሽ አይ በቃ አልፈለኩትም ብለሽ ሀሳባችንን መቀየር እንችላለን፣ ግን ፈጣን መሆን መቻል አለብን። አንዳንዴ ይሄ ጥያቄ እየፈጠረብሽ ግራ እየተጋባሽ ትክክል ነው አይደለም እያልሽ ማድረግ አለብኝ ማድረግ የለብኝም እያልሽ ብዙ ጊዜ መውሰድ ነው እንደገና ችግር የሚሆነው በመረጥሽው ነገር ላይ። ስለዚህ ሀሳባችንን ከቀየርን ሀሳባችንን የቀየርነውን ነገር ቶሎ ብለን ወደ ተግባር መዋል። አሁንም ካለን ውስጥ የተሻለውን choose the best መምረጥ ተብሏል። ሌላ ሁሌም የምንከተላቸው የምርጫ ነገሮች ይኑሩን፣ የምናውቃቸው ነገሮች ማለት ነው። ለምሳሌ የተለመደ ነገር እንዲኖረን ማድረግ። ለምሳሌ የቱን ልብስ ገዛለሁ በሚለው ላይ በምንገዛው ልብስ ለምሳሌ ብዙ ጊዜ ከቢሮ አለባበስ ጋር የሚገናኝ ከሆነ የቢሮ ፕሮቶኮል የሚጠይቀው አለባበስ ከሆነ እዛ ላይ ያርፋል ማለት ነው። ስፖርት ቢሮ ጋይደሽ ምን አይነት የቀን ውሎና ድግግሞሾች አሉኝ የሚለውን ምናቀው ነገር ከሆነ ከዜሮ የምንጀምረው ነገር አይኖርም ነው። ለምሳሌ የት ገበያ ሄዳለሁ ብለን ስናስብ የምንሄድበት ገበያ ይታወቃል እንጂ ገበያ ስናስስ አንውልም። እዚህኛው ገበያ ይሻለኛል እዛኛው ገበያ ይሻለኛል አትይም። እና ይሄ የምርጫ ዲፎልት ይኖረን ተብሏል። ለመድሽው ነገር ግን በዛ መንገድ ላይ ይሄ በለመድሽው ነገር ውስጥ የምታረጋቸው ነገሮች ይኖራሉ። አሊያ ግን ከዜሮ የምትጀምሪው ነገር ሁልጊዜ ግራ የሚያጋባና የሚያደክም ነገር ይኖረዋል ነው። ከወሰንን በኋላ እንግዲህ
ጥናት ውስጥ አለመግባትም ያስፈልጋል። አንዳንዴ ሰዎች የሆነ ነገር መርጠው ከወሰኑ በኋላ ሪሰርች ያደርጋሉ። ከዛ ጸጸት ነው የሚመጣው። ወይኔ ተበላው፣ ወይኔ ከዚህ የተሻለ ነበረ። በዋጋም በጥራትም ሊሆን ይችላል አንዳንድ ነገሮች ላይ ወይም ደግሞ ከሌን እኮ ሽብዮ ቢሆን ለካሊተን እኮ በቃ ኦሬዲ ወስነሻል፣ በወሰንሽው ነገር ውስጥ ነው የምትቀጥዩ። ስለዚህ ድጋሚ ወደ ኋላ መመለስ አያስፈልግም የሚለውን አስቀምጠዋል። ምክንያታዊ ምርጫ መርጫለሁ ብለን በዛው በምክንያታዊ ምርጫችን ላይ እንድንጻና የሚያደርገን ወደ ኋላ ማንመለስበት ነገር ሲኖር ነው የሚለውን አስቀምጠዋል። ስለዚህ እነዚህ ነገሮች ይሄ ከምርጫ መብዛት ጋር ተያይዞ የምርጫ ጫና የሚያመጣብንን አጣብቂኝ የሚያሳዩና እንዴት እንደው በየቀኑ ለሚያጋጥሙን የተለያዩ የህይወት ክፍላችን የምርጫ መብዛቶች ምን እናድርግ በሚለው ላይ የተቀመጠ ጥቆማ ነው። ብለንም ስናስብ አንዱንም ነገር ሳንከውን ሊሆን ይችላል የሚያልቀው እኮ ጊዜው። አሁን አንዲት ልጅ ምን አለችኝ፣ እዚህ ቦታ እንገናኝ ብያት ነበረ። ከቤት ከወጣው ይሄ እዚህ ጋር ደርሼ ከዛ ደግሞ የሆነ ቦታ ጋር ገብቼ ከዛ ደግሞ እዚህ ጋር አርፌ እሱን ጨርሼ ነው ወደ ቤት የምመለሰው ነው ሀሳቧ። ማቀዷ ጥሩ ነው። ፕራዮሪቲዋን የምታውቀው እሷ ናት። ከዛ እኔ እዛ ቦታ ደረስኩ፣ የጨረስኩትን ነገር ጨርሼ መጣሽ አልኳት። መወሰን አቃተኛለች። መጀመሪያ እዛ ጋር ደርሼ ስመለስ ላድርገው ወይስ ከቤት ወጥቼ ጨርሼ ወደዚህ ላድርገው? ወስነሽ ነገር ይሻላል። ለምን መሰለሽ አሁን እዛ ጋር እንዲህ ብታረጊ አይሻልም፣ እንዲህ ቢሆን አይሻልም ስትይ ታሳስቻለሽ። እየደበራትም ሊሆን ይችላል የምትወጣው ከቤት። ስለዚህ መሀል ላይ እንዳሰበችው ላይ ሆን ይችላልና ይሄ ከሪያሊቲ ውጪ የሆነ ቅድም ታቀጃለሽ። ከ2 ሰዓት እስከ 3 ሰዓት እዚህ ጋር ሆነና ከ3 ሰዓት እስከ 4 ሰዓት እዚህ ጋር መጣና የሚል ቅድ ያላቸው ሰዎች አሉ። መሀል ላይ ትራንስፖርት እንደሌለ፣ ቆሞ መጠበቅ እንደሌለ፣ በእግር ወክ ማድረግ እንደሌለ አርገሽ የምታቀጃቸው ቅዶች አሉ አይደል? ከዛ ግን ቼክ አደረኩ ለወጣ ስል ከነበርኩበት ቦታ አይ ተቀምጫለሁ። አይ እሱ ማሪፍ ውሳኔ ነው፣ በቃ አስበሽበት በደንብ ነገ ታደርጊያለሽ አልኩኝ። አሁን ምን አይነት ነገር ይኖራል? አይምሯችን የተባለው ብዙ ቢፌዎች ይሰጠናል። መጀመሪያ እዚህ ጋር ሄጄ ከሌና አውርቼ ይሄኛውን ዶክመንት አስገብቼ ይሄን ገዝቼ ከዛ ደግሞ እዚህ ጋር መጥቼ ከዛ ደግሞ ብለሽ ሊሆን ይችላል። በራስሽ ነሽ የምትወስኝ። ኤክስፒሪየንስሽ የራስሽ ነው፣ ጊዜሽ የራስሽ ነው። ጊዜ አጠቃቀም ይችላል የጊዜሽን። ከዛ ደግሞ የጉዳዩ አስፈላጊነት ከየትኛው ጀምሬ የቱ ነው። አንዳንድ ጉዳዮች 4 አሪፍ ነገር የሰራሽ ይመስልሻል፣ 5ኛው ይሆናል ትልቁ የዕለቱ ጉዳይ። 4ቱ ጉዳይን መቁጠር የለብሽም። የሚቆጥሩ ሰዎች አሉ። 4 ጉዳይ ጠዋት ከእንቅልፍ የተነስቼ ምግብ አብስዬ ምናምን ይሄ በድግግሞሽ እሱማ ትበያለሽ አብስለሽ። ታዲያ ምን ይደረጋል? 5ኛው ቦታ ላይ ሄደሽ የምታስገቢው ዶክመንት ሊሆን ይችላል ሰሞኑን ህይወትሽን የሚቀይረው ወይም ቀጥሎ ያለውን ነገር የሚቀይረው። ኦኬ እሺ ዛሬስ አልኩኝ ጠዋት አጋጣሚ ቼክ አፕ ተመሳሳይ ነው ያኛው ነገር። ኢትስ ኦኬ በቃ ትያለሽ እንደዚህ ድግግሞሹን ልሰብሪያችን ባይዘው አንድ ሰው የሌላውን ሰው ምርጫ ሊመርጥ አይችልም፣ ሊሰብርም አይችልም። የሁላችንም የራሳችን ፕራዮሪቲዎች አሉን፣ ቅድሚያ የምንሰጣቸው ነገሮች እንደ የራሳችን የኑሮ ሁኔታ ይለያያሉ። ያንቺ ትልቅ ጉዳይ ለኔ በጣም ሌስ ኢምፖርታንት ሊሆን ይችላል፣ ዛሬ ላይ በጣም ትንሽ ቦታ ምሰጠው ሊሆን ይችላል። አንዳንዴ ግን ደግሞ የሚያስታርቁሽ ነገሮች አሉ። ይሄኛው ቢግ ነው ግድ የለም አድርጊው መደረግ አለበት ዛሬ፣ ለምን ለነገ ይሆናል፣ ለምን ለተነገ ወዲያ ይሆናል ለምትያቸው ነገሮች ላይ ቆይ ልትባይ ትችላለሽ። ኢትስ ኦኬ የተባለው ነው። አሁን ምርጫዎች ብዙ ሊሆን ይችላሉ። በቀን የቱን ላድርግ፣ የቱን ልምረጥ፣ የቱ ገበያ ልሂድ። ገበያ ያልሹ ለምሳሌ ድንች እኮ አይገርምሽም ዛሬ 54 ብር ከሆነ አንድ ደጋግመን የምንገዛው ቦታ ላይ 50 ብር እኮ ነው ተብለሽ የሄድሽው ድንቹን ብቻ ለመግዛት ሌላውን አስቤዛ እዚህ ገዝተሽ ሊሆን ይችላል፣ ሩቅ ሊሆን ይችላል። 50 ብር ያጉላላ 50 ብር መንገድ ይልሻል። የጥራት ጉዳይ አብሮትም ሊነሳ ይችላል። ከዛ ደግሞ ቢዚ ያደርግሻል መንገድ ላይ ሌላ ተጨማሪ ቢፌ ጨመርሽበት ማለት ነው ግዢሽ ላይ የተባለው። አንድ የሆነሽ ነገርም ግዢ ሩቅ ቦታ ደርሰው በጣም እርካታ የሚሰማቸው የሚመስሉ ሰዎች አሉ። ግን እጠራጠራለሁ እርካታውን የምር ረክተዋል ይዘውት መጥተው ከዛ ደግሞ ቆይ ከሌ ተባለ እኮ የሆነ ቃል ተብሎ ደግሞ 40-50 ትዕይንት አለ። በነገራችን ላይ ሶሻል ሚዲያው ላይ ሊሆን ይችላል። አሁን ምን አይነት ችግር ይመጣል መሰለሽ? ምንም ነገር አለማድረግ ደረጃ ልደርሽ ትችያለሽ እኮ። ቁጭ ነው ብዙ ነገር እየበዛ ሲመጣ ቢቀርስ ከዚህ ሁሉ ብለሽ ልትቀመጭ ትችያለሽ። እና ትላሁን ያልኩሽ ልጅ ትልቅ ሰው ናቸው። እስቲ ወጪ መውጣቱ ራሱ ምርጫ ነው አይነት መውጣቱ ምርጫ ነው። ይሄ የሆነ ደስ የሚልሽን ነገር
ነገር ስትወጪ ቤት ነበርሽ አይደል? ስትወጪ እስቲ ከወጣሽ በኋላ ደውይል የት እንደምትሄጂ እንነግርሻለን አይነት ነገር አሉ። አሁን ያው ፍርድ እንሰጣለን ሰዎች ህይወት ላይ ይታወቃል። ግን የተባለው ነው ምንም ካለ መስራት ግን ልክ ስትወጪ ተሳስተሽም ቢሆን የወሰንሽው ነገር ልክ ሊሆን ይችላል። ዲሲሽን ፋቲግ የተባለው ይሄ ነው። ምንም ነገር አለማድረግና በቃ መዛል መድከም ይመጣል። ብዙ ነገር አይተሽይተሽ በቃ ደክሞሻል እዛ ጋር ለመወሰን እንኳን አልቻልሽም። በስቷል ብዙ ነገር እንዴ ነው። ግን በቃ ወስኖ ገድቦ የተባለው ነገር ጥሩ ነው። ኢንፎርሜሽንም ትሰኛለሽ። ቀድመሽ መገደብ የብዙ ነገሮች ገደብ መፍትሄ ያለው ገደቦችን ያስቀመጥሽ ስቴጂ እየቀለለሽ ይመጣል። ህይወት ራሱ የምታረጋቸው ውሳኔዎችሽ እየቀለሉሽ፣ ምርጫዎችሽ እየቀለሉሽ ይመጣሉ የሚለው እኔ እሱ አስማምቶኛል። ይሄ ሁሉ ብዙ ምርጫ በስቶባችሁ ነው እንዲያስብላለን። ያው አይ ገደብ እኮ አለው አቋለው ኢንፎርሜሽን ብዙ ነገር እየቀረበልን ያለበት ጊዜ ነው። ስለዚህ ከሚቀርቡልን ነገሮች የትኛው ነገር ላይ ነው እኛ በጣም ትኩረት መስጠት ያለብን ቅድሚያ መስጠት ያለብን ነገር የሚለው ይፈትናል። እንዳንወስንም ትክክለኛ ምርጫ እንዳንመርጥ በሚያደርገን ያ ነው። ይሄ ደግሞ ትልቅ ብልሃት ነው። መወሰን መምረጥ ትክክለኛ ምርጫ ላይ ማረፍና ውሳኔ መወሰን መቻል ትልቅ ችሎታ ነው የሚለውን ያሳያል። እሺ ታዛ